لومعنتي تتقامن አይተዘለኻዮ ኪዳን ኩን ዝብላ ረስተ ዘመት ዛሬ ጄላችሁ የመጣሁት አርዕስት የገባችሁበት ኪዳን ተጠቃሚዎች ሁኑ የሚል ነው። ተጠቃምን አይቲ ዘለኻዮ ኪዳን የገባችሁበት ያላችሁ ኪዳን እንታይ ይግበር ኩን ክብርና አምላክ ይሁን ተጠቃሚ ሁን። ሃሌሉያ አሜን። ሶም ሰብ ኪዳን ይሁን እናንተ ኪዳን ያላችሁ ሰዎች ናችሁ። እግዚአብሔር ኪዳን ዘአተወሉ ህዝብ ኢና ነህና እግዚአብሔር ኪዳን የገባለት ህዝብ ናችሁ። ክብርና አምላክና ይሁን አሜን። ግን ተጠቃመን አይቲ ኪዳን ክትከውንን ከይተኸውንን ጋር ትኸሊኻ ይሄ ኪዳን ይያላችሁ የኪዳኑ ተጠቃሚም የማይጠቀምም ሰው ልትሆኑ ትችላላችሁ። ኢየሱስ ጎይታይ ለማን ተጠቀምትን አይቲ ኪዳን ክትኮኑ ይሁን ዛሬ ግን የዚህ ኪዳን ተጠቃሚ ትሆናላችሁ። መጀመሪያ እትዛተ ዘለካ ኪዳን ክትፈልጦለካ መጀመሪያ ያላችሁን ኪዳን ማወቅ አለባችሁ። ድህሪኻ ተጠቃሚ ትሆን ከዛ ደግሞ ተጠቃሚ ትሆናላችሁ። ኢየሱስ ጎይታይ አሜን። ክብርና አምላክ ይሁን። ካብ ዕብራውያን ምዕራፍ 8 ይኽብገስ ዕብራውያን ምዕራፍ 8 ላይ ቁጥር 6 ሕጂ ግና ንሱ ማእከላይ ኣብ ተሐይሽ ተስፋ እተሰረተ ዝበልጽ ኪዳኑን ከም ዝኾነ ክሳዕ ክንድዚ ዝበለጽ አገልግሎት ረኸበ። ሃሌሉያ። አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል። ጎይታ ኢየሱስ አገልግሎቱስ ዝበለጸ አገልግሎት ይብሎሎ የጌታ ኢየሱስ ክርስቶስ አገልግሎት በጣም ከፍ ያለ ነው የበለጠ ነው። ጎይታ ይባረክ። አሜን። ለምንታይ ዝበለጸ አገልግሎት ተባሂሉ መስልኩም ለምን መሰላችሁ የበለጠ አገልግሎት የተባለው? ኣብ ተሐይሽ ተስፋታት ዘለዋ ዘሐሸት ኪዳን አገልጋይ ስለሆነ በተሻለችው ትልቅ ተስፋላት በተባለችው ኪዳን አገልጋይ ስለሆነ ኢየሱስ ጎይታይ አሜን። ሕጂ ተሐይሽ ክብል ከሎ የዋዳደር ይዘሎ የተሻለ ሲል እያወዳደረ ነው። ተሐይሽ ኪዳን ክብል ከሎ እንታይ ማለት ካለ ኪዳን ነይሩ ማለት የተሻለ ሲል ሌላ የማይሻል ኪዳን ስለነበረ ነው። ሕጂ ግን ዘሐይሽ ኪዳን መጽ አሁን ግን የተሻለ ኪዳን መጣ። አዳማይ ኪዳን ነይሩ የመጀመሪያ ኪዳን ነበር። ንሱ እግዚአብሔር ምስለ እስራኤል ዘአተወ ኪዳን ያኛው እግዚአብሔር ከእስራኤል ልጆች ጋር የገባው ኪዳን ነው። ማከላይ ናይ ኪዳን በወገን ሰብ ሙሴ ነይሩ የዚህ ኪዳን መካከለኛ በሙሴ ወገን ነበረ። በወገን አምላክ ከመላእክትም ነይሩ በእግዚአብሔር ወገን ደግሞ መላእክቶች ነበሩ። ኪዳን አሞንጎ እግዚአብሔርን አሞንጎ እስራኤልን ኪዳኑ በእግዚአብሔርና በእስራኤል ልጆች መካከል ነበር። ኪዳን ዘበለ ግን ምስክር ስለዘድልዮ ኪዳን ሲሰጥ ምስክር ስለሚያስፈልገው ማከላይ ስለዘድልዮ ማከላዊ የሆነ ሰው ስለሚያስፈልገው ማከላይ ተቀዳማይ ኪዳን ሙሴ የመጀመሪያው ኪዳን ማከላዊው ሙሴ ነበር። በወገን አምላክ መላእክትም ነይሩ በእግዚአብሔር ወገን ደግሞ መላእክቶች ኣብ ገላትያ ኸም ይዝብለና ገላትያ ላይ እንደዚህ ነው የሚለው ማከላይ በመላእክት ተሐገገ ይዝብል በመላእክት በመካከለኛው በመላእክት አገልግሎት ይላል። ጎይታ ይባረክ። አሜን። ስለዚህ አቡሊ ኪዳን መላእክት ኸቆጽዑ ትርእይዎም ለዛ ነው በብሉይ ኪዳን መላእክት ሲመጡ መታዩአቸው። ስለምታይ መስኻኽር ናይ ኪዳን ለምን የኪዳኑ ምስክሮች ነበሩ። ካፍቲ ኪዳን ምስቱ ጎድል ከኪዳኑ ዘላሁ መላእክት ከኪዳኑ ከወረድክ ከጎደልክ ሊቀጡ የሚላኩት መላእክቶች ነበሩ። ሕጂ ግን ሐዲስ ኪዳን መጽ አሁን ግን አዲስ ኪዳን ነው። እቲ ቀዳማይ ኪዳን በደም ዲቤላታትና ረውሕኒ ነይሩ የመጀመሪያው ኪዳን በኮርማዎችና በጊደሮች ደም ነበር። ዘላለማዊ ስሬት ካኸ ምጻይከል ዘላለማዊ ስሬት እንደሞ ማስገኘት አልቻለም። ኪዳን ግን ሁለተኛው ኪዳን በደም ኢየሱስ ይተሰሪ በኢየሱስ ክርስቶስ ደም ነው። ዘላለማዊ ነው። ሕድገት ኃጢአት ካየምጽ የኃጢአት ይቅርታን ደግሞ ያመጣል። ስለዚህ እንታይ ዘሐሸ ኪዳን ለዚህ ነው የተሻለ ኪዳን ዝበለጸ ኪዳን የበለጠ ኪዳን ነው። ጎይታ ይባረክ። አሜን። እሞሃ ኣብ ዝበለጸ ተስፋታት ተሰረተ ይሄ ኪዳን ደግሞ በጣም ትልልቅ በሆኑ ተስፋዎች ላይ የተመሰረተ ነው። ኣብ ዘሐሸ ተስፋታት ተሰረተ በተሻለ ተስፋ ላይ የተመሰረተ ነው። እታ ኣብ ትግርኛና ተስፋ ትብል በትግርኛ ተስፋ የሚለው ፕሮሚስ ያትብል የተስፋ ቃል ነው የሚለው። ፕሮሚስ ማለት ታይ ማለት መብጽዓ ማለት አይኮነ እንዴ? ተስፋ ኣብ ትግርኛና ምናልባት ፍጻሜ ክረክብ ይኽእል ከይረክብ ይኽእል ዘዓይነቱ ይዘት በትግርኛው ተስፋ የሚለው ቃል ነገሩ ፍጻሜ ሊያገኝም ላያገኝም ይችላል የሚል ትርጉም አለው። ሰብካ ሐተካሎ ተስፋ አለ ዲተ ይልካ ፍርቅ ዘዓይነቱ አይኮነ ሰው ተስፋ አለ ወይ ብሎ ከጠየቀ ነገሩ ግማሽ ነው ማለት ነው። ወይ ኣብ ኢድካ ይኮነ እንት ነገር ማለት ጉዳዩ ባንተ እጅ አይደለም ማለት ነው። ኣብዚ መጽሐፍ ቅዱስ ተስፋ ክብል ከሎ ግን መጽሐፍ ቅዱስ ግን ተስፋ ሲል ፕሮሚስ የተስፋ ቃል ነው የሚለው። ፕሮሚስ ታይ ማለት መብጽዓ ማለት ፍጻሜ ከምዝረክብ ርግጽ ሆነ ማለት ፍጻሜ እንደሚያገኝ እርግጠኛ የምትሆንበት ለደቆም መብጽዓት አጥይኹም ብሎም እንታይ ከም ትብሎ ለልጆቻችሁ ቃል ከገባችሁ ፕሮሚስ የምድብልኹምሽ ዳዲ ፕሮሚስ ዳ ወይስ
ሱቂላ ዘረባ የምትናገረው ፕሮሚስ ነው ወይ ዝም ብለህ ይላሉ ፕሮሚስ ያተልካ ምሂልካ ማለት ቃል ነው ካልክ ማልክ ማለት ነው ተዘይገርካ ይخሩ ይልካ ካላደረከው ያዝናሉ ቃልካ ከምዝ ሰበርካ ያምዝፈልጡ ቃልህን እንደሰበርክ ያውቃሉ ስለዚህ እዛ ሕጃአቲና ያዘለና ኪዳን ተስፋታት አለዋ ይሄ አሁን የገባንበት ኪዳን ተስፋዎች አሉት ተስፋታት አለዋ ማለት ተስፋዎች አሉት ማለት መብጻዓታት አለዋ ማለት ቃል አለው ማለት ነው እግዚአብሔር በባህሪው እግዚአብሔር ደግሞ በባህሪው ቃሉ ዘይለውጥ አምላክ ቃሉን የማይለውጥ አምላክ ነው ዘሃቦ ተስፋ ዘይዓጽፍ አምላክ የተናገረውን ነገር ፕሮሚስ እንደርአቱ ይፈጻም ይገባል ኪዳን ቃል ከገባ ይፈጽማል ከገብሮ የተይሉ ግድነት ዝገብር አምላክ አደርገዋለሁ ካለ ያደርገዋል ስለዚህ ናን እግዚአብሔር በቃሉ ንመጾ ለዚህ ነው እግዚአብሔርን በቃሉ ምን ምናገኘው ከም ቃሉ ስለዝሆነ እንደ ቃሉ ስለሆነ ስለዚህ ዛኺዳን እዚያ ስለዚህ እቺ ኪዳን ማዕከላዊ ኢየሱስ መካከለኛው ኢየሱስ ነው ማዕከላዊ ታይሽ ኪዳን የሚሻለው ኪዳን መካከለኛ ሃሌሉያ አሜን ፕሬዝ ጋድ አሜን ስለዚህ አብዛ ኪዳን እዚያ ስለዘለኹም መላእክት ቁጽዕሁም አይመጹን ስለዚህ በዚህ በተሻለው ኪዳን ውስጥ ስላላችሁ መላእክት እናንተ ለመጣጣት አብዛ ኪዳን እዚያ መላእክት መስኻኽራ አይኮኑ በዚህ ኪዳን መላእክት ምስክሮች አይደሉም ሙሴ በዳር በአምነኽ ጭፍጭፈኩም አይከልኒ ሙሴም ሊመታችሁ አይችልም ስለምንታይ ሙሴ ማዕከላዊ አይኮነን ምስክር አይኮነን ሙሴም በዚህኛው ኪዳን ምስክር አይደለም ሕግ ብሉይ ኪዳን ምስክር አይኮነን ናይዛ ኪዳን እዚያ የብሉይ ኪዳኑ ሕግ ለዚህ ኪዳን ምስክሮች አይደሉም ማዕከላዊ ናይዛ ኪዳን እዚያ ኢየሱስ ይባላል የዚህ ኪዳን መካከለኛው ኢየሱስ ክርስቶስ ነው ኪዳን እዚያ ብልጽያ የተሻለች ኪዳን ናት ዘብላሃ ማዕከላዊ ብሉጽ ስለዝሆነ የተሻለ ያስባላት ደግሞ መካከለኛው ብሉጽ የበለጣም ስለሆነ ነው ሃሌሉያ አሜን ትርስተ ዓብ እንዲ እንዳጽበብኮ ኸይደ ንሎም ዝሆነና ማለት አሜን ኤርምያስ 31 ኤርምያስ 31 ካብ 31 ከንብቤ 31 ከ 34 ከንብቤ ከ31 እስከ 34 እነሆ ምስ ቤት እስራኤልን ምስ ቤት ይሁዳን ሓድሽ ኪዳን ዝኣተወለን መዓልታት ከመጻየን ይብል እግዚአብሔር ከምቲ ካብ ሃገር ምስሪ ብኢዶም ሒዘ ኸውፅኦም ከለኹ ምስ ኣቦታቶም ዝኣተኽዎ ኪዳን ኣይኮነን ከምቲ ካብ ምስሪ ወይ ካብ ግብፂ بإيدهم حيزة خوتهم كله زعته هو خيدان كم أيكونن زخيدان زيد بلدلو أنا قويتهم كنسيسين نساتهم نتخيدان أفرسوا يبل إخزابير بزعبات قدامي كيدان أوكي ثلاثة دحرزن معلتات زياتن مسبيت إسرائيل زعته خيدان سي إزدا أيو حقي أوشتهم كنبر أبلبهم كا كتصحفوا أنا أملاهم كهوني نساتهم دما حزبي كهونيهم يبل እግዚአብሔር انا ابسوم يغرخ بللهم حاتياتهم دما دحرزي اي كذكرن ايمو كاب نشتهم كسعابيهم كلاتهم كفلطني ايوم سلازي نفس وكف نبصايو نفس وكف ونحو نግዚአብሔር فلطو إلهم دحرزن حدحدهم اي كمهارون ايوم يبل እግዚአብሔር امين كبرنا هم الله امين حسكم من يخمس كم تقدمي تخيدان مس አቦታቶም زعته خيدان አይኮነን በመጀመሪያ ከአባቶቻቸው ጋር የገባውን አይነት ኪዳን አይደለም እዚ ኪዳን እዚ ዝተፈለየ ኪዳን ይሄ ኪዳን የተለየ ኪዳን ነው እንታይ ዝተፈለየ ዝገብሮ ምንድነው የተለየ ያደረገው አብቲ ቀዳማይ ሳቶም ነትሕግ ፍሪሶም ወይ የመጀመሪያው ኪዳን ላይ ራሳቸው ህጉን አፍርሰውታል አብዚ ዳሕርዋይ ተሪኢኹም ግን ሁለተኛው ላይ ስትመለከቱ ተገባር እግዚአብሔር አድራጊው እግዚአብሔር ነው ንሕጋይ ውሽጦም ከንብር ኣብ ልቦም ከ ክጽሕፎ ኣነ ኣምላኾም ክኾነ ንሳቶም ከ ህዝበይ ክኾነ ኣነ ኣበስዖም ይቕረ ክብለሎም ሓጢኣቶም ድማ ድሕርዚ ኣይክዝክርን መን እግዚአብሔር ንስኹም ኣይኮንኩም እናንተ አይደላችሁም ኣብቲ ቀዳማይ ንስኹም ከምዝ እንተገይርኩም ኣነ ከዓ ከምዝ ክገብር በመጀመሪያው ኪዳን እናንተ እንደዚህ ካደረጋችሁ እኔ ደግሞ እንዲያደርጋለሁ የሚል ነበር ንስኹም እንድሕር ዓሊኹም ኣነ ከዓ ክቐጽዓኩም እናንተ ካጠፋችሁ ደግሞ እኔ ቀጣችኋለሁ የሚል ነበር ኣብዚ ዳሕራይ ኪዳን ንሓጢኣቶም ይቕረ ክብለሎም በዚህኛው ኪዳን ግን ኃጢአታቸውን ይቀርላለሁ አበሳቸውን አላስታውስም ክብርና አምላክ አሜን ኣብዚ ኪዳን እዚኹም አትኹም እዚህ ኪዳን ውስጥ ነው ኃጢአታችሁ አብዘይ ዝከሩ ኃጢአታችሁ በማይታሰብበት አበሳችሁ አብዘይ ጽብጽቦ አበሳችሁ በማይቆጠርበት ክብርና አምላክ አሜን አና አምላክም ከሆነ ንሳቶም ካ ህዝበይ ከሆነ እኔ አምላክ ሆናቸዋለሁ እነሱም ህዝብ ይሆኑኛል ፕሬዝ ጋድ አሜን ሎም አንቲ እዚ ኪዳን ድብል አርእስተ ዓብ እንዲ ከጽቡ ባይምሽ ይለኩም
ዛሬ ይሄ ኪዳን የሚለው ትምህርት ሰፊ ነው ዛሬ ግን አጠባዋለሁ አብ ሓደ ነገር አተኩረ خزارب አንድ ነገር ላይ ብቻ ትኩረት ሰጥቼ እናገራለሁ በምክንያት እዚ ኪዳን እዚ ዝተቀበልናዮ በዚህ ኪዳን ምክንያት የተቀበልነው በምክንያት እዚ ኪዳን እዚ ተጠቀምት ዝሆንናዮ በዚህ ኪዳን ምክንያት ተጠቃሚ የሆንበት ህልውና አምላክ አሜን ህልውና አምላክ አሜን አሜን ታይለኩም አረስታይ ከጅምር ከሎ ተጠቀምትና እዚ ኪዳን እዚ ሆኖ ስንጀምር የዚህ ኪዳን ተጠቃሚዎች ሁኑ ብያችኋለሁ ተዛዓበ ጥቅሚ አብዝ ኪዳን እዚ ህልውና አምላክ አሜን እዚህ ሁለተኛው ኪዳን ላይ ትልቁ ጥቅማችን በእግዚአብሔር ህልውና ውስጥ መኖር መቻላችን ነው ሃሌሉያ አሜን አብ ሐዲሽ ኪዳን ርስትና እንታይ አይኮነን ዝባህ ርስትና ምን ይዝባህ ርስትና እግዚአብሔር በአዲስ ኪዳን ርስታችን ምንድነው አይባልም ማን ነው የሚባለው ርስታችን እሱ እግዚአብሔር ነው ክብርና አምላክ አሜን ህልውና አምላክናትና ርስቲ የኛ ርስት እግዚአብሔር ህልውና ነው ካብ ህልውና ሁሉ ይዝውለድ አሜን በህልውና ውስጥ ሁሉ ይወለዳል ህልውናው ምሳኻተሎ ሰብ ፈርሐካይ ህልውናው ካንተ ጋር ካለ ሰው ይፈራሃል ህልውናው ምሳኻተሎ ሰይጣን አይደፍረካል ህልውናው ካንተ ጋር ካለ ሰይጣን ይፈራሃል ህልውናው ምሳኻተሎ ተአምራት አለ ህልውናው ካንተ ጋር ካለ ተአምራት አለ ፈውስ አለ ክብር አለ ብዙ ነገር አለ በጣም ብዙ ነገር አለ ሃሌሉያ አሜን ግን በዛዕባ ዝህልውና እዚ ንጹር ዝኾነ አራያ የብሉም ብዙ ክርስቲያን ግን ብዙ ሰው ስለዚህ ህልውና ግልጽ ያለ መረዳት የለውም ከምዚ ሓንሳ ህልውናው በኃይል ዝመጽ አንዳንዴ ህልውናው በኃይል የሚመጣ ሓንሳ ካደ ይመጽ አንዳንዴ ደግሞ የማይመጣ አብገለገሊው በቃ ጽቡቅ ገይሩ ዝመጽ አንዳንዴ በደንብ የሚመጣ አብገሊው ድርቅርቅ ብለካ አንዳንዴ ደግሞ ድርቅ ይልብሃል ዝበለ ይነሩ ለማዓንት ጉባኤ ትብል ዛሬ ድርቅ ያለ ነበር ጉባኤው ትላለ ወይ ውሽጥኻ ትስእኖ ወይ ደግሞ ውስጥ ታጣዋለ እዚ ሁሉ ስሜትካይ ይሄ ሁሉ ስሜትህ ነው እግዚአብሔር ህልውና ካባኻንታ አይገብርኒ የእግዚአብሔር ህልውና ግን ካንተ አይለይህም አሜን ቀዳማይ ቆሮንቶስ ምዕራፍ 6 አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 በዋጋ ተዓዲኩም ይኹምሞ ስጋኹም ቤት መቅደስቲ አባኻትኩም ዘሎ ካብ አምላኽ ተቀበልኩሞ መንፈስ ቅዱስ ምዃኑ ናይ ርእስኹም ከም ዘይኮንኩም እንዶ አይትፈልጡን ይኹም ስለዚህ በስጋኹም ለአምላኽ አኽብሩ ወይ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ስለዚህ በስጋችሁ እግዚአብሔርን አክብሩ በዋጋ ተዓዲኩም ይኹምሞ ስጋኹም ቤት መቅደስ እንታይ ቤት መቅደስ ካፍታ መጽሐፍ አንብቡ ቤት መቅደስ እቲ አባኻትኩም ዘሎ አበይ ዘሎ እናንተ በእናንተ ውስጥ የሚኖረው ቤተ መቅደስ ናችሁ ከምዚ ስዕላዊ አዛራርባ ዲዛርብ ደሎ ጳውሎስ ስዕላዊ ንግግር ነው የሚናገረው በዋጋ ተዓዲኩም ይኹም ወስጋኹም ሲ ቤት መቅደስ እቲ አበይ ዘሎ በዋጋ ተገዝታችኋልና እናንተ በእናንተ ውስጥ ለሚኖረው ቤተ መቅደስ ናችሁ መንፈስ ቅዱስ አበይ ዲ ዘሎ መንፈስ ቅዱስ የት ነው ያለው አብ ሰማይ ዲ ዘሎ በሰማይ ነው ያለው አበይ ማን አቦ በቀኝ አባት አብ ሁዋ አብ ደበናታት በደመናት አብ መዘምራን በመዘምራን አብ ነቢያት አበይ ያለው መንፈስ ቅዱስ የት ነው ያለው እርግጠኛ ታዲኹም እርግጠኞች ናችሁ መንፈስ ቅዱስ አባኻትኩም አሎ ይብላል መጽሐፍ ቅዱስ መንፈስ ቅዱስ በእናንተ ውስጥ አለ ይላል አዲኩም ይኹምሞ ስጋኹም ናይ ቤተ መቅደስ ናይቲ አባኻትኩም ዘሎ ኦኬ ህልውና አምላክ ክንብልከልና መንፈስ ቅዱስ ማለት ነው የእግዚአብሔር ህልውና ስንል በሌላ አነጋገር መንፈስ ቅዱስ ማለታችን ነው እግዚአብሔር ህልውናው ማኒፌስት ዝገብሮ በመንፈስ ቅዱስ አሁን እግዚአብሔር ህልውናውን የሚገልጠው በመንፈስ ቅዱስ አማካኝነት ነው አምላክ መንፈስ ቅዱስ ከኛ ጋር የሚኖረው አምላክ መንፈስ ቅዱስ ነው ተሳምዑ ዲኹም በዚህ ህልውናው ገለይልና ሁሉ አርእስት ክንዛረብ ከልና መንፈስ ቅዱስ ማለት ነው ህልውና ብለን ምንም አይነት ርስት ስንሰጠው መንፈስ ቅዱስ ነው መንፈስ ቅዱስ አበይ ዘሎ አባኻትኩም ይዘሉ መንፈስ ቅዱስ ደግሞ በእናንተ ውስጥ ነው ያለው አባ ያለው እስክበሉ በእኔ ያለ እንታይ ዳ ሓንሳ ትጽውዑ ታዲያ ለምንድን ነው አልፎ የምትጠሩት ነዓት ብሎ ለምን ናትሉታላችሁ ዌልካም ትብሎ
ዌልካም ውረድ ብሎ ውረድ የምትሉት ሕለፍ ብሎ እለፍ የምትሉት ተንክፈንት ብሎ ንካኝ የምትሉት መንፈስ ቅዱስ ዝፈልጥ አባኻትኩም ቤት ከም ዝገበረ አሜን መንፈስ ቅዱስ የሚያቀው እናንተ ውስጥ ቤት እንዳደረገ ነው መጽሐፍ ቅዱስ ዝፈልጥ አባኻትኩም ገዛ ከም ዘለዎ መጽሐፍ ቅዱስ የሚናገረው እሱ መንፈስ ቅዱስ በእናንተ አባኻትኩም መኖሪያው እናንተ ናችሁ መንፈስ ቅዱስ እንድሕር ደልዩ ሓደ ሰብስ አባኻትኩም አላስ ክደል ይኽእል ማለት መንፈስ ቅዱስን አንድ ሰው ከፈለገው እናንተ ጋር ራሱ ሊያገኘው ይችላል ማለት ነው አሜን ንስኻትኩም ሲ ቤተ መቅደስ ናይቲ አባኻትኩም ዘሎ ካብ አምላኹን እንታይ ዝገበርኩሞ እተቀበልኩሞ መንፈስ ቅዱስ ተቀበልኩም ዲኹ ተቀበላችኋል መንፈስ ቅዱስ ተቀበልኩም ዲኹ መንፈስ ቅዱስን ተቀበላችኋል ማዓስ መቼ ንጎይታ ክትቀበሉ ሆል ጌታ ኢየሱስን ስትቀበሉ ግን ሓደ ኮንፊዥን አለ አንድ ግን ግራ የሚያጋባ ነገር አለ ተቀበልካ ከለኻስ ክትቀበል ሐንሳ ተቀበለህ ያለ አንዳንዴ ለመቀበል ሐንሳ ከበዛልካ አንዳንዴ ይበዛልሃል በቃ ከምገለ ማዓት ነገራት ማዓት ቋንቋ ይዘለና ብዙ ቋንቋን ያለን ካብ አምላኽ እተቀበልኩሞ ከእግዚአብሔር የተቀበላችሁ አብዛ ኺዳን እዚያስ ይዛሐሸ ተስፋ አለ ይልናምሽ በዚህ ኪዳን ውስጥ የተሻለ ተስፋ አለ ብለናል ይዛሐሸ ፕሮሚስስ አለ የተሻለ የተስፋ ቃል መብጻዓታት አለ አሜን ካብቲ መብጻዓታት ሓደ ፍጻሜ ከአዝረኸበ እግዚአብሔር ህልውኑ ካባኻ ከምዘየልዕሎ እግዚአብሔር ከሰጠው ኪዳን ፍጻሜ ያገኘው ህልውናውን ካንተ እንደማይወስደው ነው ሓደ ካብቲ ፕሮሚስስ ናይ እግዚአብሔር መንፈስ ቅዱስ ንዘላለም አባኻ ከም ዝነብር አንዱ መንፈስ ቅዱስ ካንተ ጋር ለዘላለም እንደሚኖር ነው አይቀየርም ተጠቃሚ ናይዚ ፕሮሚስ ክትከውን ግን እስኻ ይኻት የዚህ ነገር ተጠቃሚ የምትሆነው አንተ ራስህ ነህ ብዙ ጊዜስ ቤት መቅደስ መንፈስ ቅዱስ ኢና ጥራሂና ንብል ብዙ ጊዜ እግዚአብሔር ቤተ መቅደስ ነኝ እንላለን ቤት መቅደስ ናይቲ አባኻትኩም ዘሎ መንፈስ ቅዱስ ማለት የትኛው ቤተ መቅደስ ያ መንፈስ በእናንተ ዘንድ ያለው ክብርና አምላኽ ይሁን አሜን ናይ ርእስኩም ከም ዘይከምኩም ዳይ ትፈልጡን ይኹም ስለዚህ ስጋኹም በስጋኹም አምላኽ ክብሩ ኦኬ ቀዳይ ቆሮንቶስ 3:16 አባኸለን አንደኛ ቆሮንቶስ ምዕራፍ 3:16 ቤት መቅደስ አምላኽ ምዃንኩምን መንፈስ አምላኽ አብ ከባቢኹም ሓዲሩ ምህላው እንዶ አይትፈልጡን የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ንባዓለይስ ሳምታይ መስሕቶ ፈጥረለይ ቆይ ለራሴ ጥያቄ ይፈጥርብኛል ምክንያቱ ሲምፕል ገይሩ ስለዚህ ነገርናስ ስለዚህ ይخبዶስ ዘይለ ኮይኑ ስማዓና በጣም ቀላል አድርጎ ስለሰጠን ለኛ በቃ ያሌለ ይመስለናል ቤት መቅደስ አምላኽ ምዃንኩምን የእግዚአብሔር ቤተ መቅደስ እንደሆናችሁ መንፈስ ቅዱስ ከአባኻትኩም ሓዲሩ ምህላውን መንፈስ ቅዱስ በእናንተ ውስጥ እንደሚኖር ዶ አይትፈልጡን ይሁን አታውቁምን ኦኬ ሕጅታ ሕቶ ትፈልጡ ዲኹም አይትፈልጡን ማለት አሁን ዋናው ጥያቄ እናንተ ታውቃላችሁ ወይስ አታውቁም የሚል ነው ስለምንታይ እቲ ፕሮሚስ ጎይታ ኢየሱስ ኣብ ምዕራፍ 14 ወንጌል ዮሐንስ ወንጌል ምዕራፍ 14 ላይ ቅድመ ሙማቱ ከመሞቱ በፊት ከምዚሉ ተዛሪቡ እንደዚህ ብሎ ተናገረ አነ ነቦህ ልምኑ እኔ ለአባት ለምናለሁ ስዋን ዘላለም መሳኻትኩም አባኻትኩም ዝነብር መንፈስ ቅዱስ ክልእኸልኩም እሱም ለዘላለም ከእናንተ ጋር የሚኖረውን መንፈስ ቅዱስ ይልክላችኋል ስለዚህ ኢየሱስ ክርስቶስ ማዕከላይ ዘሐሸ ኪዳን ስለዝኾነ ኢየሱስ ክርስቶስ ደግሞ የዚህ የተሻለው ኪዳን መካከለኛ ስለሆነ በዚህ ምክንያት መካከለኛ አፍት ፍጻሜ ዝረኸበ መብጻዓታት አንዱ ፍጻሜ ያገኘው ተስፋ ቃል ዓለም አይትፈልጦነ ዓለም አታውቀው ነፍሳትኩም ግና እናንተ ግን አባኻትኩም ይሐድር በእናንተ ውስጥ ስለሚኖር ከእናንተ ጋር ስለሚኖር ትፈልጡ ታውቁታላችሁ አሜን አሜን ሃሌሉያ አሜን ንሱ ጳራቅሊጦስ ይባላል እሱ ደግሞ ጳራቅሊጦስ ይባላል ካለ መጽናናኝ ሌላ መጽናኛ ኢየሱስ ጎይታ አሜን አብዝኻ ጳውሎስ ይደግመልናል ጳውሎስ ደግሞ ይደግምልናል ቤተ መቅደስ አምላኽ ምዃንኩምን የእግዚአብሔር ቤተ መቅደስ እንደሆናችሁ መንፈስ ቅዱስ ከአባኻትኩም ሓዲሩ ምህላውን ዶ አይትፈልጡን መንፈስ ቅዱስስ በእናንተ ውስጥ እንደሚኖር አታውቁምን ትፈልጡ ዲኹም ታውቃላችሁ أفرحكم سق أوكي غلاطيا 4:6 ولود ስለዝኾንኩም ካ አምላኽ ነተ አባ አቦ ኢሉ ዝጽውዕ መንፈስ ወዱ
ታይገበሩ ለአኹ ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮኸውን የልጁን መንፈስ በልባችሁ ውስጥ ላከ። ለአኹ ናቤ ለአኹ አውልኩም ናብ ልብና ለአኹ ወደ ልባችን ላከው። ሄጂ አቦን መንፈስ ቅዱስ ክልእኹ ኸሎስ አድራሻ አሎ ዝለአኹ አድራሻ አባት መንፈስ ቅዱስን ሲልከው የላከበት አድራሻ አለው። ንካምፓላ ተተላእካስ ንናይሮቢ አይትኸይድኒ ኸምሽ ወደ ካምፓላ ከተላክ ናይሮቢ አትሄድም። ሕጂ መንፈስ ቅዱስ ናቤ ተላእኹ ናብ ልብና ለአኹ መንፈስ ቅዱስ የተላከው ወደ ልባችን ነው። እታ አባ አቦ ኢሉ ዝጽውዕ መንፈስ ቅዱስ ናብ ልብና ለይኹ አባ አባት ብሎ የሚጮህ የልጁን መንፈስ ወደ ልባችን ይላከው። ውሉድ ድንበር ባሪያ አይኮንካን ውሉድ ካብ ኮንካ ኸ በክርስቶስ ወራሳ አምላክ ኢኻ። ከዚህ በኋላ ልጆች እንጂ ባሮች አይደላችሁም። ልጆች ከሆናችሁ ደግሞ በክርስቶስ የእግዚአብሔር ወራሾች ናችሁ። ሃሌሉያ አሜን። ወራሳ አምላክ ኢኻ የእግዚአብሔር ወራሾች ናችሁ። ናይ ህልውና ወራሲ ኢኻ የህልውና ወራሾች ናችሁ። ክብርን አምላክ አሜን። ደስ አይብል መንፈስ ቅዱስ አባኻትኩም ይዘሉ መንፈስ ቅዱስ አሁን በእናንተ ውስጥ ነው ያለው። ስለዚህ በዛዕባ ህልውና አምላክ ክንዛረብ ከለና ስለ እግዚአብሔር ህልውና ስናወራ አብ ክልተ ክንመቅሎይና ወደ ሁለት እንከፍለዋለን። ዝተገልጸ ህልውና የተገለጠ ህልውና ዘይተገለጸ ህልውና ያልተገለጠ ህልውና አብ ኩሉ አማኒ በሁሉም አማኝ ውስጥ ይፍለጦ አይፍለጦ ይወቀው አይወቀው ይረዳአዩ አይረዳአዩ ይግባው አይግባው መንፈስ ቅዱስ አለ። መንፈስ ቅዱስ አለ። መንፈስ ቅዱስ ከአኻብ አምላክ የተላእኹ መንፈስ ቅዱስ ደግሞ ከእግዚአብሔር ነው የተላከው። አምላክ ስለዘተላአኸ ከእግዚአብሔር ስለተላከ ናትካ አይኮነንት መልእክቲ ያ መልእክት ያንተ አይደለም። ስለዚህ ናትካ ኮንዲሽን አይኮነን ዝሪ ያንተን ሁኔታ አይመለከትም። ተልእኮ ሒዙ ይመጽ ተልእኮ ይዞ ነው የመጣው። አሜን አሜን። እቲ ቃል ናይ መልእክቲ ዝተቀበሉ ካብ አምላክ እንበር ካብኻ አይኮነን። ቃሉን መልእክቱን የተቀበለው እግዚአብሔር እንጂ ካንተ አይደለም። ስለዚህ አባኻ ክነብር ምሳኻ ምትሓዘ ይብሉን አንተ ጋር የመኖሩ ጉዳይ ካንተ ጋር ተያያዥነት የለውም። ምስማን ምትሓዙ ምስት መልእክቱ ምትሓዙ አሜን። የሚያያዘው ከላኪው ከመልእክቱ ጋር ነው። ስለዚህ ፍለጦ አይትፍለጦ እወቀው አትወቀው ይረዳካ አይረዳ ይግባህ አይግባ መንፈስ ቅዱስ አብልብኻል። መንፈስ ቅዱስ ግን በልብ ውስጥ አለ። መንፈስ ቅዱስ አንተ ውስጥ አለ። አምላክ ኢኻ አንተ እግዚአብሔር ቤተ መቅደስ ነህ። ባንተ ውስጥ አድሯል። ገለሰብ መንፈስ ቅዱስ አባኻ ሓዲሩን ውህበት መንፈስ ቅዱስ አለካን በበይኑ ገይሩ ይዝሪ አንዳንድ ሰው መንፈስ ቅዱስ ባንተ ውስጥ አድሯልና የጸጋ ስጦታ አለህ የሚለውን ለያይቶ ያየዋል። መንፈስ ውህበት ክህልወካ ይበልጽ ካብ መንፈስ ክህልወካ አይነት አራዳዳ አለናም። አንዳንድ ሰው መረዳቱ የጸጋ ስጦታ ከመንፈስ ቅዱስ ይበልጣል ብሎ ያስባል። የቱ ይበልጣል? መንፈስ ቅዱስ አን ሁሉና አለና ዋ ኮሙ የርካ ሸረር ይልካ ታልፎ ይኮነን ናይ መንፈስ ቅዱስ ህልውና አይኮነ የመንፈስ ቅዱስን ህልውና እንደዚህ ቸል ብለህ አታልፎም። የከበረ ነገር ነው። ብሉጽ ነገር የበለጠ ነገር ነው። ናይ ሁሉ ውህበት ምንጭ ባሉ መንፈስ ቅዱስ የሁሉ ስጦታዎች ምንጭ መንፈስ ቅዱስ ነው። ናይ ሁሉ ህይወት ምንጭ ባሉ መንፈስ ቅዱስ የሁሉ ስጦታዎች ምንጭ መንፈስ ቅዱስ ነው። ናይ ሁሉ ኃይል ምንጭ ባሉ መንፈስ ቅዱስ የሁሉ ኃይል ምንጭ መንፈስ ቅዱስ ነው። አሜን ዶ አሜን። እሱ ሳባኻትኩም ሰአሎ እሱ በእናንተ ውስጥ አለ። ክትፈልጦ ከይትፈልጦና ባኹም ማወቅ አለማወቅ ግን እናንተን ይመለከታል። አሁን ወደ ሁለት እንከፍለዋለን። አሜን አሜን። ተሓደ በመሰረት ዝመልእክቲ አውሽጥኻ ዘሎ መንፈስ ቅዱስ አንዱ እንደ ቃሉ በእናንተ ውስጥ ያደረ መንፈስ ቅዱስ ነው። ካልአይከ ሁለተኛው ዝተገልጸ ህልውና የተገለጠ ህልውና ማኒፌስትድ ፕሬዘንስ። አሜን አሜን አሜን። ሰባት ከአኽሪኡ ወዝሁሉ ሰዎች ደግሞ ሊመለከቱት የሚችሉ ሰባት ከአኽጭብጦ ህድስስዎ ዝሁሉ ሰዎች ደግሞ ሊጨብጡትና ሊዳስሱት የሚችሉት ህልውና ክብርና አምላክና አሜን። ናብነትሲ ለምሳሌ ሓደ ሓውና እንዳማይ ፋብሪካ እንደህራሎ አንድ ሰው የውሃ ፋብሪካ ቢኖረው አማከልና ተሎ በመካከላችን ቢኖር እንዳማይ ፋብሪካ ዘሎ ሓውና አማከልና በመካከላችን የውሃ ፋብሪካ ያለ ወንድም አለ። ካፍት ፋብሪካ አምጪኑ ሁሉም ባኮ ባኮ ማይት አዲልኩም ካ ለሁላችሁም ደግሞ አምጥቶ ከዛ ፋብሪካ የታሸገ ውሃ ቢሰጣችሁ እቲ ተገሊጹ ማለት ተገለጠ ማለት ነው። እንታይ ኮይኑ ትትሕስቱ ተገሊጹ ትዘለዎ ነገርሲ ወጪስ አነንሳትኩም እንጥዕምናዮ ማለት ያለውን ነገር ተገልጦን እናንተ ደግሞ ቀመስ ነው። ሱኹም ጥዕምኩም አይጥዕምኩም ነይሩ ወይ እናንተ ቀምሳችሁታል አልቀመሳችሁትም ነበረው። ምስጣምኩም ግን ማኒፌስቴሽን ይባላል። ስትቀምሱት ተገለጠ ይባላል። ሄስኩም እንለው ጎይታ ይባረክ። ስለዚህ ህልውና ዘአባኻትኩም አለ። ይሄ ህልውና በእናንተ ዘንድ አለ። ግን ከገለጽካ ተደሊሎ
መገለጥ ግን አለበት ዳማይ ፋብሪካ አለው የውሃ ፋብሪካ አለ ግን ክንሰት ደሊናለን ውሃ ግን ጠምቶናል መጠጣት ፈለግን እቲ ምንጭ ግን አበይ ዘሎ ምንጩ የት ነው ያለው አባኻ ይዘሎ አንተ ጋር ነው ያለው ኢየሱስ ብዛዕባ እቲ እቶም ብኡ ዝኣመኑ ክቅበልዎ ዘሎ መንፈስ ክዛረብ ከሎ ካብ ከብዱ ርባታት ማ ህይወት ኮሕዚ ኢየሱስ በሱ ስለሚያምኑ ሰዎች ሲናገር ከሆዱ የህይወት ውሃ ወንዝ ይፈልቃል አለ ምንጭ ክህልወካ እቲ ምንጭ ኮሕስ ክልተ ነገር ምንጭ ሲኖርህና ምንጩ ሲፈስ የተለያየ ነገር ነው ኢየሱስ ጎይታይ አሜን ሃሌሉያ አሜን ሃሌሉያ አሜን ሃሌሉያ አሜን ብዛዕባ ዝተገለጸ ህልውና ወይ ክብር ክንዛረብ ከለና ስለዚህ ስለተገለጠ ህልውና ወይ ክብር ስንናገር ከም ከቢድ ጌርኩም ከይትሪ እንደ ከባድ አርጋችሁ እንዳታዩት አሜን ዶ አሜን ኦሬዲ ስለዘሉ ስላለ አሜን እንታ ሆይኑ ዳይሞ ብዙሕ ጊዜ ህልውና ዘይፍለጠን ዝብል ሰብ ከሉ ኸል አንዳንድ ሰው ታዲያ ካለ ለምንድን ነው ህልውናው የማይታወቀኝ የሚል ሰው ይኖራል አብ ህይወቴ ዳሞ ኮሙ ዘይስማዓን ታዲያ ለምንድን ነው እኔ በህይወቴ እንደዚህ የማይሰማኝ ቀዳማይ አንደኛ ፍልጠት ዕውቀት እዚ ሕጂ ዝነግረኩም ፍልጠት ይሄ አሁን ምነግራችሁ ዕውቀት ሁሉ ሻዕ ዝብሎ ሁሉ ጊዜ እንደምለው ናይ ቲዮሪ ፍልጠት ዘይኮነስ የትምህርት ዕውቀት ሳይሆን ናይ ምግላጽ ፍልጠት የመገለጥ ዕውቀት እዚ ጳውሎስ አይትፈልጡን ዶ ይሁም ዝበሎ ማለት አታውቁም እንዴ ያለው እዚ እንታይ ባህል መስልኩም ኤፒግኖሲስ ባል ኤፒግኖሲስ ሐቀኛ ፍልጠት እውነተኛ ዕውቀት ሬቨሌሽን ዘለዎ ፍልጠት በመገለጥ የተገኘ ዕውቀት በድህሪው ዝስዕብ ዝተገልጸ ህልውና አለ ያንን ተከትሎ የሚመጣ የተገለጠ ህልውና አለ ክብርና አምላክ አሜን ጴጥሮስ ሓደ እዋን ጴጥሮስ አንድ ጊዜ ጎይታ ሓደ ሕቶ ሓቲቶ አንድ ጥያቄ ጠየቀው ሰባት ማን ይብሉኒ ሰዎች ማን ይሉኛል ገሊኦም ማን ይብሉኻ ኤርሚያስ ይብሉኻ አንዳንዶች ኤርሚያስ ይሉሃል ገሊኦም ከ አንዳንዶችስ ኤልያስ ይብሉኻ ኤልያስ ይሉሃል ገሊኦም ከ ዮሐንስ መጥምቅ ይብሉኻ ዮሐንስ መጥምቁ ይሉሃል ገሊኦም ከ ሓደ ካብ ነቢያት ይብሉኻ አንዱ ከነቢያት ይሉሃል ንስኻትኩም ከመን እናንተስ ማን ትሉኛላችሁ ንስኻ ክርስቶስ ወድህ ያው አምላክ ይኸ አንተ ክርስቶስ የእግዚአብሔር ልጅ ነህ አለው እንታይ ሎ ኢየሱስ ጴጥሮስ እዚ ስጋ እንደምን መንዳ ገሊጽልካ ናይ ሰማይ አቦ ይገሊጽልካ ይሉ ኢየሱስም ጴጥሮስ ይሄን ስጋና ደም አልገለጠልህም የሰማይ አባት ግን ገልጦልሃል አለው ድሕሪ እንታይ ሎ ንማሕበረይ አብዝኸው ሕዚ ክስርታይ ደጌታት ሲኦልካ ከዛ በኋላ ቤተክርስቲያንን በዚህ አለት ላይ መሰረታለሁ የገሃነም ደጆች አይቋቋሟትም አለ አበይ ከውሂ የትኛው አለት አፍት ምግላጽ መገለጥ ላይ አፍት ሬቨሌሽን በዛ በተገለጠ እውነት ላይ ደጌታት ሲኦል ላይ ክሂልዋን የገሃነም ደጆች አይችሏትም ክሳዕ ዘይፈለጥካ ሃሌሉያ አሜን ክሂሉኻ ቆለ ካላወክ ግን ሬቨሌሽን ክሳዕ ዘይአትኻ እዚህ መገለጥ እስካልገባህ ከለካ ከምዘ ይብልካ ይኻ እያለህ እንደሌለ ምስ ኃይልኻ ድሁም ይኻ ኃይል እያለህ ግን ደካማ ምስ ደሪቕካ ከተረፍ ትኽእል ኢኻ ለምልመህ እያለ ደርቀህ ልትቀር ትችላለህ መጀመሪያ ስጉምቲ ምፍላጥ የመጀመሪያው ነገር ማወቅ ነው ሰብ ስለዘይፈልጥ ይደናገሪ ሰው ስለማያውቅ ይደናገራል ከዘይ ምፍላጥ ዝተላዕለው ነዓ ውረድ ተመላለስ ወዘተ ንብል ካለማወቅ የተነሳ ነው አንዴ ውረድ ተመላለስ ምትለው አድራሹስ ያባሃዩ አድራሻው ግን አንተ ውስጥ ነው ተመላለስ ተሆይኑ ካባሃይ ዝማላለስ ተመላለስ ከሆነ ከውጭ ነው ተሆይኑ ካባሃይ ዝግለጥ የሚገለጥም ከሆነ ካንተ ውስጥ ነው የሚገለጠው ተሆይኑ ካባሃይ ዝትንክፍ የሚነካም ከሆነ ካንተ ውስጥ ነው የሚነካው ንመንፈስ ወዱና በይሊሆ ናብ ልብና ይሊሆ አሜን ሕጂ ካበይ ዘሎ አባሃትኩም ይዘ አሁንም በእናንተ ውስጥ ነው ያለው ፕሬዝ ጋድ አሜን ግን ትፈልጥዎ ዶ ኢኹም ይሉ ጳውሎስ ግን ታውቁታላችሁ ወይ ነው ያለው እዚ ሬቨሌሽን እዚ ሳለኩም ይሄ መገለጥ አላችሁ ወይ እዚ ኤፒግኖሲስ አለኩም ይሄ እውነት አላችሁ ወይ አሜን ድሕሪው ማኒፌስቴሽን መጽ ከዛ በኋላ መገለጥ የግድ ነው ካፍቲ ፍልጠት እንታይ ይፈስስ ምግሃድ ይወጥ ከዚህ መገለጥ ውስጥ መገለጥ ይወጣል እቲ ምግሃድ መሰረቱ ፍልጠት የዚህ መንፈስ ነገር የመገለጡ መሰረቱ ዕውቀት ነው መሰረቱ ፍልጠት እዚ ሐቀኛ ፍልጠት ዘይኮነ ምግሃድ ጊዜያዊ በዚህ በተገለጠ እውነት ላይ ያልሆነ መገለጥ ሁሉ ጊዜያዊ ነው ንምንታይ ናይ ብዙሕ ሰብ መንፈሳውነት ክብን ለጠቅ እንድበዝሑ ሓፍት ብል ለምንድን ነው የብዙ ሰው መንፈሳዊነት አንዴ ከፍ ዝቅ ሲል ምን ቤላ ትመጽ መሊስካኻ
ትወጣለህ ከዛ ትወርዳለህ ትናቃቃህ ንጉሆ ከምዝ ፓስተር ድበሎ ጸሎት ትመጽ ገለመለ ቤላ ትቅን ድሕሪኻ ድቃስ አረክ ማለዳ ትመጣለህ ትጸልያለህ ትነቃቃለህ ከዛ ደግሞ እንቅልፍ ይመጣሃል ብናይ ሰብ ፍልጠት ይኻ ትንቃሳቀስ ደለኻ ወይ ብናይ ገለ ሞቲቬሽን ይኻ ትንቃሳቀስ ጸልይ እንደዚህ ከሆነ ወይ በሞቲቬሽን ወይ በሌሎች ዕውቀት ነው እየተንቀሳቀስክ ያለኸው ትስኻ ዝረኸብካ ሬቨሌሽን ዝተበገሰተ ሆይ አንተ መገለጥ የጀመረ ከሆነ ግን ኮንስታንት አሜን ቋሚ ነው አሜን ኩሉ ጊዜ ማለት ሁሉ ጊዜ አብዝኾነ ሰዓት በየትኛውም ሁኔታ አብዝኾነ እዋን በየትኛውም ጊዜ አብዝኾነ ሞመንት በየትኛውም መንገድ ሃሌሉያ እትህልውና በቃ ማኒፌስት ህልውናው ይገለጣል ድመስለና ነዓና ለኛም ይመስለን መንፈስ ቅዱስ ደስታ ይልዎ መንፈስ ቅዱስ ደስ ካለው ወይ ደስታ ዘይልዎ ወይ ደስ ካላለው ወይ ተቆሪኻዮ ካስኮር ወይ ተዘያቆሪኻዮ ካስደሰትከው ኖ አይደለም ዲፔንድስ ኦን ዩ ክብርና አምላክ አሜን ድሕሪ እንታይ ኢልዎ መሲልኩም ንጴጥሮስ ለጴጥሮስ ከዛ እንደዚህ ያለው መርሖ መንግስተ ሰማይ ሂቦ የመንግስት የሰማያትን ቁልፍ ንስኻ ኣብ ምድሪ ዝኣሰርከ እንታይ ኾኒ አንተ በምድር ያሰርከው በሰማይ የታሰረ ይሆናል ኣብ ምድሪ ዝፈታሕከ ይኸ በምድር የፈታኸው ዩ ሲ እዚ ማኒፌስቴሽን ይሄ መገለጥ ይባላል እዚ እቲ ክብሪ ምስ ተገልጸ ዝኸውን ነገራት ይሄ ክብር ከተገለጠ በኋላ የሚሆን ነገር ነው ኣብ ካብ ህይወትካ ወፃኢ ዘሎ ዓለም ክትፈትሕን ክትዓስርን ክትቆልፍን ገለመለን ትኽእል ማለት ካንተ ህይወት በወጣው ዓለም ላይ መክፈት መዝጋት የምትችልበት አቅም ማለት ነው ክብርና አምላክ አሜን ኣብ ቃና ናይ ገሊላ ሲ ኣብ ወንጌል ዮሐንስ ምዕራፍ 2 ዮሐንስ ወንጌል ምዕራፍ 2 ላይ በቃና ዘገሊላ ጌታ ኢየሱስ ተአምራት ገይሩ ጌታ ኢየሱስ እዛ ነበር ነቲ ማይ ናምታይ ቀይሮ ውሃውን ና ወይን ቀይሮ ወደ ወይን ጠጅ ቀየረው ድሕሪ ይኽዛዝም ከሎ እንታይ ኢሉ ሲጨርስ እዚ ናይ መጀመርያ ተአምራቱ ይሄ የመጀመሪያ ተአምራቱ ነበር ገበረ ክብረቱ ኸዓ ገለጸ ክብሩን ደሞ ገለጠ ደቀ መዛሙርቱ ኻቡ አመኑ ደቀ መዛሙርቱ ደሞ በሱ አመኑ ታ ክብረቱ ገለጸ ትብል ፋኔሮ ያት ክብሩን ገለጠ የሚለውን ፋኔሮ ነው የሚለው ፋሬሮ ማለት ናሐደ ነገር ናብ ጉሁድ ከተውጾ ኸላ አንድ ነገር ወደ መገለጥ ስታመጣው ማለት ነው አሜን ስለዚህ ኢየሱስ እኮ መጀመሪያ አለዎ እኮ ተዓቅሚ ኢየሱስ ክርስቶስ ከመጀመሪያም ይሄ አቅም ነበረው ምስተራየ ግን ሲታይ ግን ንኻልኦት ንጥቅም ኾይ ሌሎች ለጥቅም ሆነ ደቀ መዛሙርቱ አቡ አሜን ደቀ መዛሙርቱ ደግሞ በሱ አመኑ ፕሬዝ ጋድ አሜን ሃሌሉያ አሜን ወላ ነትዕውር ምሳህው ምዕራፍ 9 ወንጌል ዮሐንስ ምዕራፍ 9 ላይም ያንን እውር ሲፈውሰው እሱ ዲ ኃጢአተኛ ስድሩ ኢሎም ሐቲቶሞ እሱ ዲ ኃጢአት ገይሩ ወይስ ስድሩ እውሩን ይሄ ነው ኃጢአት ያደረገው ወይስ ቤተሰቦቹ እሱ ይኮነን ስድሩ ይኮነን እሱም ቤተሰቦቹም አይደሉም ክብር አምላካው ምንት ተገለጸ የእግዚአብሔር ክብር ግን በሱ እንዲገለጥ ነው አሜን ሃሌሉያ ክብር አምላክ መስተገለጸ የእግዚአብሔር ክብር ሲገለጥ እውር አይንቱ ይከፈት እውር አይኑ ይከፈታል ማይና ወይን ይቀየር ውሃ ወደ ወይን ጠጅ ይቀየራል በጣም ደስ ድበለንስ ጎይታ ክብረቱ ከገለጽ ከሎስ ጽቡቅ ነገር ይዝኾን ጌታ ክብሩን ከገለጠ መልካም ነገር ነው የሚሆነው አና አብገለ ዋን ፈሊጠዮ ዘዓበሁ እኔ በሆነ ጊዜ አውቄው ያደኩት ክብሩ ግለጽ ከሎ ዘፍርህ መሆነ ይዝ ክብሩ ሲገለጥ የሚያስፈራ መሆኑን ነበር መቅዘፍትን ገለን ከሆን ከም መቅሰፍት ምናምን ይመጣል ብዬ ነበር አቤት ከፍርሐካ እንዳተባልና አቤት ሲያስፈራ እየተባልን ያደግነው ጌታ ኢየሱስ ክብሩ ግለጽ ከሎ ግን ጌታ ኢየሱስ ክብሩ ሲገልጥ ግን ደስታ ነው የሚያደርገው አጎስ ይሆን በሰርግ ላይ ደስታ ነው የሚሆነው አሜን ክብር አምላክ ተተገሊጹ ሶሉሽን ይዝመጽ የእግዚአብሔር ክብር ከተገለጠ መፍትሄ ነው የሚገኘው አሜን አሜን ጌታ ይባረክ አሜን ሃሌሉያ አሜን ስለዚህ ጌታ ዋላ ከም ቸርች እንደ ቤተ ክርስቲያን ናብዝ ዳይሬክሽን ይሕጅ ወስደና ወደዚህ ዳይሬክሽን ነው የሚወስደን ዳይሬክሽን አሜን አሜን ፋኔሮ አሜን ወደ ፋኔሮ አምንታይ ዝተመርኮሰ ፋኔሮ በምን አይነት ነገር ላይ የተመሰረተ ፋኔሮ ኢፒግኖሲስ አሜን ኢፒግኖሲስ በመገለጥ በእውቀት ሐቂ በእውነት ዕውቀት ላይ ሽዑ ዝዲብ ዝትስእ ከምዚ እንታይሞ ፍሪኩዌንሲ ከምዚ ድብል ዳይኮነስ ዝበል ከዛ በኋላ አንዴ ከፍ አንድ ዝቅ ሳይሆን መንፈሱን እየተከተለ ፍሎ የሚያረግ አሜን አሜን ሐንሳ ይሆነልካ ሐንሳ ያቤካ ዘይኮነስ ኩሉ ጊዜ አንዳንዴም ቢሚልህ አንዳንዴ ሽሚልህ ሳይሆን ሁሉ ጊዜ ሃሌሉያ ሃሌሉያ ፕሬዝ ጋድ አሜን
ብዛዕባ ሓደ አገልጋይ ክዕልሉ ንኸለውሲ ስለ አንድ አገልጋይ ሲያወሩኝ አብቲ ቸርች በዛ ቸርች በጣም ፓወርፉል አገልግሎቱ በጣም ኃይለኛ ነው ዳሐር ናብ ካለ ዓድ ገይሹ ከዛ ወደ ሌላ ሀገር ሄደ አው መስከደ ከምት አብ ቸርቹ አይነበረን አገልግሎት እዛ ሲሄድ ግን እንደ ቸርቹ አልነበረም አገልግሎቱ ታዲያ ኮይኑ ይላሐቲተ ምንድነው ብሎ ተጠየቀ እትናቱ አኖይንቲንግስ ቴሪቶሪያሊ ዝነገረን ዘነበረ ማለት ለምንድነው ብዬ ስጠይቀው ያወራኝ ሰው የሱ አገልግሎት በቃ አንድ ቦታ ላይ የተወሰነ ነበር አለ ዞባዊ አካባቢያዊ የሕሲባትን ቴሪቶሪያል አኖይንቲንግ ካለ ማለት አካባቢያዊ ቅባት የሚባል ብሎ አሳሰበኝ ኖ ዳይመንፈስ ቅዱስ ስራህ ቴሪቶሪያል አይኮነ ዋላ ዓድ ቀይር ምሳኻይ ዋላ ቦታ ቀይር ምሳኻይ አብ ካባላ ጋላ ምሳኻይ አሜን ተገሽካ ምሳኻይ በተድም ካንተ ጋራ ነው ተቀይሩ ምሳኻይ ሁኔታው ሲለወጥ ካንተ ጋራ ነው አሜን ሕግ ተቀይሩ ምሳኻይ ሕግ ቢቀየር ካንተ ጋራ ነው ፕሬዝ ጋድ አሜን ናትካ ኮንፊደንስ ምዝጎድል እስኻ ክትገልጾ ዝግባአካ ከይገለጽካ ከተርፍ ትኸሊኻ ናትካ ኮንፊደንስ ካይጎድል ያንተ ድፍረት የሚጎለው ግን መገለጥ የሚገባውን ካልገለጥከው እምነት ይጎላል አብዝን ብሎ ዘለና አይነት ሬቨሌሽን እንድሕርዳ ተመስሪቱ እምነትካ ግን በዚህ በመነጋገርበት መገለጥ ላይ ከተመሰረተ እምነት ግን ልምምድ ካይኮነን ተመስሪቱ ከልምምድ ላይ አይደለም የተመሰረተው ልምምድ እኮ ናቱ ቫሊሎ ልምምድ የራሱ የሆነ ዋጋ አለው ናብነት አብዚ ቸርች ሲ ለምሳሌ እዚህ ቸርች ጽቡቅ ነው አምልኮ አትሞስፌር አለ ቆንጆ ያምልኮ አትሞስፌር አለ ይሄ ይተሰብክ ካለኻ ጽቡቅ ከዛ ስትሰብክ ደስ ይላል አጋጣሚ ናብ ካለ ጌሽካ ሌላ ቦታ ግን ብትሄድ ከምዛ አይነት አምልኮ ተዘይጸኒ እንደዚህ አይነት አምልኮ ካልቆየ አይጽና አይቆይ ጎይታ ይባረክ አሜን ጎይታ ግን አብ ዙፋኑ አሜን 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 ጎይታ ግን አብ ዙፋኑ እግዚአብሔር ግን በዙፋኑ አለ እስኻ ዝተተኸልካሉ ሐቂ አለካ አንተ የተተከልክበት እውነት አለ እቲ ዝተተኸልካሉ ሐቂ የተተከልክበት እውነት ዝተማቻቸ ነገር ምስመጻ አይኮነን ዝግለጽ የተመቻቸ ነገር ሲያገኝ ብቻ አይደለም የሚገለጠው እንታይዳ ካባኻ ተላዒሉ ነገራት ያማቻ አሜን ካንተ ተነስቶ ግን ነገሮችን ያመቻቻል ነገራት ተዘይጥዩ ካባኻ ወጪ የጥዩ ነገሮች ቆንጆ ካልሆኑ ካንተ ወጥቶ ያስተካክለዋል ከምት ዝተጸበኻዮ ተዘይ ኮይኑ እስኻ መስከድካ ነገራት ክልወጣሉ እንዳልጠበከ ሆኖ ከቆየ አንተ ዛ በመገኘት ነገር መለወጥ አለበት ፕሬዝ ጋድ አሜን አሜን ሃሌሉያ አሜን ጳውሎስ አብ ነደማስቆ እንዳኸደ ሆሎ ወደ ደማስቆ የሄደ ጌታ ተገለጠለት አይኮነ ኢየሱስ ይፈልጦ ጳውሎስ ኢየሱስን ያኔን ያወቀው በስጋ ቀድሞ ይፈልጦይ በስጋ ቀድሞ ያውቀዋል ኢየሱስ ዝባሃል ከም ዘሎ ምክንያቱ ኢየሱስ ውሩይ ነር ምክንያቱም ኢየሱስ ታዋቂ ነበር አፍቲ ዋነቲ አብ ኢየሩሳሌም አብ ናዝሬት በሐጽይሮ አብቲ ይሁዳ ገሊላ ተነብር ተቆንካስ ኢየሱስ ዘይት ፈልጦ ክትኮን አይትኸልኒ በዛ ጊዜ በይሁዳ በገሊላ ምናም ምትኖር ከሆነ ኢየሱስን ማወቅ የግድ ነው ስለዚህ አብ ቆሮንቶስ ከዛረብ ከሎ ምንም እንኳን በስጋን ተፈለጥናዮ ዝብል ለዚህ ነው በቆሮንቶስ ላይ ምንም እንኳን በስጋ ያወቅ ነው ቢሆን ሕጂ ግን በመንፈስ ፈልጦ አሁን ግን በመንፈስ አወቀው እታ አብ ገሊላ ዘርአዮ ኢየሱስ አይኮነን ተገልጽሉ በገሊላ ያየው ኢየሱስ አይደለም የተገለጠለት ሃሌሉያ አሜን 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 በአምላክነቱ ተገለጠ በአምላክነት ነው የተገለጠለት ርኢዱ ጳውሎስ አሜን ማን ይሃይሎ ማን አለው አነት ሶጎን ዘለኻ ኢየሱስ የምታሳድደኝ ኢየሱስ ነኝ አለው አፍታ ሞመንት ቲያ ኢየሱስ ፈልጦ በዛች ቅጽበት ኢየሱስን አወቀው በድህሪው በቃት ምግላጽ ፍልፍል ጀምሩ አሜን ከዛ በኋላ መገለጥ በሱ ዘንድ መብዛት ጀመረ ካብዛ ፍልጠት እዚ አግንታይ ተወሊዱ ከዚህ ዕውቀት ግን ለሐዋርያ ጳውሎስ ምን ተወለደለት እዚ ሁሉ መልእክታት ተወሊዱ ይሄ ሁሉ መልእክት ተወለደ ማኒፌስትድ ፕሬዘንስ ተወሊዱ አሜን የሚገለጠው መገኘት ብዙ ነገር አብ ህይወት ጳውሎስ ከሆነ ብዙ ነገር በጳውሎስ ህይወት መሆን ጀመረ ሃሌሉያ አሜን ተሐቀኛ ርስትኩም እውነተኛው ርስታችሁ በፍልጠት ይወረስ በእውቀት ነው የሚወረሰው ኮም ይዝደል እግዚአብሔር አሜን እንደ እግዚአብሔርም እንደዚህ ነው የሚፈልገው በጋጣሚታት በስሚዕታት በገለ አይኮነን በአጋጣሚ በስሜት አይደለም ብርግጽነት በእርግጠኛነት በመተማመን ሁሉ ጊዜ ፍጻሜ ዝረክብ ሁሉ ጊዜ ዝሆውን ሁሉ የሚሆን ሃሌሉያ አዘ ተመስረተ ስለዝሆነ ምክንያቱም በተስፋው ቃል ላይ የተመሰረተ ስለሆነ ሃሌሉያ አሜን ሃሌሉያ እጅ መንፈስ ቅዱስ አባኻትኩም አለው ይላል መንፈስ ቅዱስ አሁን በእናንተ ውስጥ አለ አላችሁ
ግን ብዙሃት ካባና እርግጠኛ አይኮና ግን ብዙዎቻችን እርግጠኞች አይደለንም ብዙሃት ካባና ሆሞ አይኮና ብዙዎቻችን እንደዛ አይደለንም ምክንያቱም በአእምሮና ፈሊጥና ያለና ምክንያቱም በአእምሮአችን ነው ያወቅነው we don't have the revelation መገለጡ የለንም ስለዚህ መንፈስ ጥበብን መንፈስ መግላጽን ምእንት ክህበኩ የመገለጥና የጥበብ መንፈስ እንዲሰጣችሁ ተስፋ ጽዋው የመጥራቱን ተስፋ ሀብትርስት ክብሩ አብ ቅዱሳኑ በቅዱሳን ዘንድ ያለውን የርስት ክብር እንታይ መሆኑ ምእንት ክትፈል ምን መሆኑን ታውቁ ዘንድ ጽልየልኩም አለሁ እጸልያለሁ ንምንታይ ለምን ዳሕር ወርድ ይሉ እትሕልፍ ዘሎ ዓበ ኃይል አባና እናአምን ዝገብር ዘሎ ይሉ አሜን ስለዚህ እትሕልፍ ዘሎ ዓበ ኃይሊ መስፈለጥ ካዮ ማኒፌስትድ ይኹም አንተ ውስጥ ያለውን ይሄንን ኃይል ስታውቀው ይገለጣል praise God አሜን ሃሌሉያ አሜን መስፈለጥ ካዮ አይትዳናገርኒኻ ካወቀው አትደናገርም መስፈለጥ ካዮ ሕቶ አይኮነካኒ ካወቀው ጥያቄ አይሆንብህም በጃኻ ካብ ዝበሃል ነገር ትወጽኢኻ እባክህ ከሚባል ነገር ትወጣለህ በጃኻ ጎይታ ህልውናኻ ካባይቱ ሰዶ እባክህ ጌታ ህልውናህን ከኔ አትውሰደው በመንፈስ ከአሰነኒ ካብዘይ ፍልጠት ተበገሰ ካለማወቅ ተነሳ ነው አንጻር ቃሉ የእግዚአብሔር ቃል አንጻር ነው እሱ ዝብል ደሎ አባኻትኩም ዘሎ መንፈስ ቅዱስ እናንተ ዘንድ ያለው መንፈስ ቅዱስ ነው ያለው አባኻትኩም ዘሐደረ መንፈስ ቅዱስ እናንተ ውስጥ ያደረ መንፈስ ቅዱስ ነው ያለው አድራሹ አባኻትኩም ዝገበረ መንፈስ ቅዱስ ቤቱንና አድራሻውን እናንተን ያደረገ መንፈስ ቅዱስ ጌታ ይባረክ አሜን ሃሌሉያ አሜን መንፈስ ቅዱስ ውሑድን ብዙሕን አለው ወዲ መንፈስ ቅዱስ ብዙና ትንሽ አለው እንዴ በዚያ ሆዴ ውሑድን ብዙሕን አለው ብዙና ትንሽ አለው እንዴ መንፈስ ቅዱስ ፈሳሲ ይቆነን አምላክ ያራይ መንፈስ ቅዱስ ፈሳሽ አይደለም አምላክ ነው ሃሌሉያ አሜን ወንጌል ዮሐንስ ምዕራፍ 3 ተቀሳሳና 4 ዮሐንስ 3:34 አምላክ መንፈሱ ሰፊሩ አይህብን እዩሞ አምላክ ዝላኾነሱ ቃል አምላክ ይዝነገር እግዚአብሔር የላከው የእግዚአብሔርን ቃል ይናገራልና እግዚአብሔር መንፈሱን ሰፍሮ አይሰጥምና ማለት መንፈስ ቅዱስ ብዙ ተወሰነ መልኩ አብዙሃት ይግለጽ መንፈስ ቅዱስ በተወሰነ መልኩ ብዙዎች ላይ ይገለጣል as a person ግን እንደ ፐርሰን ግን ዝማቃል ዝውሕድ ዝበዝሕ ገላ አይኮነ የሚከፋፈል የሚያንስ የሚበዛ አይደለም አምላክ ይንሱ እሱ አምላክ ነው አሜን አሜን ሃሌሉያ አሜን ስለዚህ አምላክ እንታ ያገብርኒ መንፈሱ ሰፊሩ አይህብኒ እግዚአብሔር መንፈሱን ሰፍሮ አይሰጥም ቆጥቦ አይሰጥም አሜን አሜን በመልአቲ አባኻ ዘሎ አሜን በሙላት አንተ ውስጥ አለ ቃል አምላክ ይደዛር አሜን እግዚአብሔር የላከው የእግዚአብሔርን ቃል ይናገራል አሜን ቃል አምላክ ከተዛረብ ገላኻ ፍጻሜ ይረክ የእግዚአብሔርን ቃል ከተናገርክ ደግሞ የግድ ፍጻሜ ያገኛል praise God አሜን ሃሌሉያ አሜን ስለዚህ መዛዘም ሁለት ነገር ሁለት ነገር ተናግሬ ልጨርስ ካብቲ ኪዳን ዝተላዕለ ከዚህ ኪዳን የተነሳ ና እግዚአብሔር ህልውና ምሳናሉ የእግዚአብሔር ህልውና ከኛ ጋር አለ ሓደ ካብታ አብዛ ሐዲስ ኪዳን ዝወረስናዮ ርስቲ አንዱ በአዲስ ኪዳን የወረስነው ርስት የእግዚአብሔር ህልውና እዩ የእግዚአብሔር ህልውና ነው የእግዚአብሔር ህልውና ማለት የእግዚአብሔር ህልውና ማለት መንፈስ ቅዱስ በዓሉ እዩ መንፈስ ቅዱስ ራሱ ነው መጽሐፍ ቅዱስ አረጋግጥልናል መጽሐፍ ቅዱስ አረጋግጦልናል መንፈስ ቅዱስ አባና አድራሹ መንፈስ ቅዱስ አድራሻውኛ ውስጥ ነው ልብና ከምዝ ተላአኸ በልባችን ውስጥ ሆኗል እኛ ውስጥ አድሯል እዛ አባና ሐዲሩ ዘሎ መንፈስ ቅዱስ ይሄኛ ውስጥ ያደረው መንፈስ መስፈለጥናዮ ስናውቀው ተረዳናዮ ስንረዳው አከባቢና ይግለጽ አከባቢያችን ላይ ደግሞ ይገለጣል በአገልግሎታችን ይገለጣል በህይወታችን ይገለጣል አሜን ክብር አምላክ መዝግለጽ ድማ የእግዚአብሔር ክብር ሲገለጽ ብዙሃት ካልኦት ተጠቀምት ይሆን ሌሎች ተጠቃሚዎች ይሆናሉ ናይዝ ክብር እንታይ ይሆን ተጠቀምት ይሆን የዚህ ክብር ተጠቃሚዎች ይሆናሉ ሒዝኩም ወዴ ወይታይ አሜን እንጸልያለን